ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን እንደተለመደው እንግዲህ የናሁ ስፖርት መሰናዷችን አሁን ጀምሯል። ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን እንደተለመደው ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ጋዜ እንዴት ነው እንግዲህ ከጥምቀት በኋላ ለመጀመሪያ ጊዜ ስንገናኝ ነው። በዓል እንዴት አለፈ? ሳምንቱ እንዴት ነበር? አንተ ጋጅ ከምን ምን ስፖርታዊ መረጃዎችን ዛሬ ለተመልካቾቻችን ነው የምናደርሰው? በዓሉ አሪፍ ነበረ ጄሪ። እንግዲህ ጎን ለጎን የስፖርት እውነቶችም ነበሩና ለስፖርት ቤተሰቡ እንግዲህ መረጃዎችን እያደረስን ነበረ። ከበዓል በኋላ ለመጀመሪያ ጊዜ ነው የተገናኘ ነው። ዛሬ እንግዲህ የተለያዩ ስፖርታዊ መረጃዎችን እንደተለመደው ለተመልካቾቻችን እያደረስን ቆይታ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ጨዋታዎች ዛሬም ቀጥለው የሚከናወኑ ይሆናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም አዲስ አበባ ስቴዲየም ላይ የሚደረጉ ተጠባቂ ጨዋታዎች አሉ። እነዚህን እንመለከታለን። የወርሃ ጥር የዓለም ሀገራት የደረጃ ሰንጠረዥም እንደዚሁ ወጥቷል። የኢትዮጵያ ብሔራዊ ቡድን በጣም አሽቆልቁሎ ነው የተመለከትነው። ከዓለምም ከአፍሪካም ያለውን ደረጃ እንደዚሁ እንመለከታለን። በቀጣይ ያው አዲስ አሰልጣኝ ስለቀጠረ ምን ልንመለከት እንችላለን የሚለውን ጉዳይ ያይዘን እንመለከታለን። ወደ ባህር ማዶ ስናቀና ደግሞ እንግዲህ የቻምፒየንስ ሊግ የሰባተኛ ዙር የመጀመሪያ የሊግ ፌስ ጨዋታዎች ትላንት ምሽትም ቀጥለው እንደዚሁ ተከናውነው የተለያዩ ውጤቶች ተመዝግበዋል። ሊቨርፑል ወደ ድል የተመዘገበበትን ውጤት ማስመዝገብ ችሏል። ባርሴሎና ቼልሲም እንደዚሁ ድል ቀንቷቸዋልና በዚህ ጨዋታ ዙሪያ አንዳንድ ነጥቦች እንደዚሁ እናነሳለን። አጫጭር ስፖርታዊ መረጃዎችንም ይዘናል። በተለይ ደግሞ የጥር የተጫዋቾች የዝውውር መስኮት ላይ እነማን ወደ ገበያ ወጥተው ይሳተፋሉ የሚሉትን ጉዳዮች እየተመለከትን ቆይታ እናደርጋለን። ክቡራትና ክቡራን ተመልካቾቻችንም አብረው እንዲቆዩ እንጋብዛለን። እሺ እንግዲህ ያው የምናነሳቸውን ርዕሶች አስቀድመ ነግረህናል። ከሀገር ውስጥ ስፖርት መረጃዎቻችን ስንጀምር የ13ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ እየተከናወኑ ነው የሚገኙት። ትላንትም ዛሬም ቀጥለው ይከናወናሉ። ትላንትና 4 ጨዋታዎች ነበር የተከናወኑት። ውጤታቸውን ለመጥቀስ ያክል ጉልዋሎ አዲግራት ዩኒቨርሲቲ ከሸገር ከተማ ተገናኝቶ ነበር። 1-1 በሆነ አቻ ውጤት ነው የጨዋታ የተጠናቀቀው። እንዲሁም ደግሞ ምድረገነት ሽሬ ከአርባ ምንጭ ከተማ ተገናኝተው ነበር። 1-0 በሆነ ውጤት ምድረገነት ሽሬ ማሸነፍ ችሏል። ሌላው ኢትዮጵያ ንግድ ባንክ ከአዳማ ከተማ የተገናኙበት ጨዋታ ነው። ይህ ጨዋታ ሲጠበቅ የነበረ ጨዋታ ነው። 3-2 በሆነ ውጤት አዳማ ከተማ ማሸነፍ ችሏል። ሌላው ደግሞ ሐዋሳ ከተማ ከነገሌ አርሲ የተገናኙበት ጨዋታ ነበር። በሐዋሳ ከተማ 2-0 አሸናፊነት ነው ይህ ጨዋታ የተጠናቀቀው። በአጠቃላይ በትላንትናው ዕለት ማለትም በ16ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ የተደረጉትን ጨዋታ እንዲተመለከታቸው። አሁን እንግዲህ ጄሪ የሲቢ ኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ላይ ደርሷል። የመጀመሪያው የውድድር ዓመቱ የሲዝን እንደዚሁ ሊጠናቀቅ ውስን ጨዋታዎች ውስን መርሃ ግብሮች ብቻ ናቸው የሚቀሩት ማለት ነው። አሁንም ሲዳማ ቡና የደረጃ ሰንጠረዡን በቀዳሚነት እየመራ ነው የሚገኘው። ትላንት የተደረጉ የ16ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ውጤቶችን ቀደም ሲል ስታነሺ ነበረ። አዳማ ከተማ በዚህ ዓመት በጣም አስገራሚ ጉዞ በማድረግ ላይ ነው የሚገኘው። አሁን በውድድር ዓመቱ የሰበሰባቸውን ነጥቦች ትላንት ድል ማስመዝገቡን ተከትሎ ወደ 26 ከፍ ማድረግ የቻለበትን ውጤት ተመልክተናልና ነገሌ አርሲ ተከታታይ ጨዋታዎችን ሲያሸንፍ ነበረ። ትላንት ግን ሽንፈት ገጥሞታልና ይህም እንግዲህ በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ከመጡ ክለቦች መካከል አንደኛው ነው። ነገሌ አርሲም በአንጻራዊነት ካየነው ከሸገር ሲቲ በተሻለ ሁኔታ በጥሩ ሁኔታ ጨዋታዎችን እያሸነፈ እየሄደ ነበረ። ትላንት ግን እንደዚሁ ሽንፈት ገጥሞታል ማለት ነውና ዛሬም የሚደረጉ ጨዋታዎች አሉ። እንግዲህ ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል ድሬዳዋ ከተማ ከኢትዮጵያ መድን እንደዚሁ ደግሞ መቻል ከቅዱስ ጊዮርጊስ እግር ኳስ ክለብ የሚያደርጉት ጨዋታ ይጠበቃል። ከዛ ባለፈ ደግሞ የቡና ደርቢ ያለ በሲዳማ ቡናና በኢትዮጵያ ቡና መካከል የሚደረገውም ጨዋታ እንደዚሁ ይጠበቃል ማለት ነው። ቅዱስ ጊዮርጊስ ያለፈውን ጨዋታ ማሸነፍ ችሏል። ስለዚህ እንግዲህ ወደ ሻምፒዮናነቱ ፉክክር ለመምጣት እነዚህን መሰል ጨዋታዎች ማሸነፍ ይጠበቅበታል። መቻልም በጣም ጠንካራ ቡድን መሆኑን እያስመለከተን ነው የሚገኘው። አሁን ላይ 23 ነጥቦች አሉት። 7ኛ ደረጃ ላይ ነው የሚገኘው። ይህን ጨዋታ ካሸነፈ የበለጠ መሪ ስፍራ ላይ የሚገኙትን ክለቦች መገዳደር የሚችልበት ውጤት ይሆንለታል ተብሎ ነው የሚጠበቀው ማለት ነውና ኢትዮጵያ ቡና ግን በአዲሱ አሰልጣኝ ሳምሶን አየለ ስር ሆኖ ያለፈውን ጨዋታ ማሸነፉን ተከትሎ ለዚህም ጨዋታ ቅድመ ግምት ተሰጥቶታል ማለት ነውና ሲዳማ ቡና መሪ ነው የሊጉን የደረጃ ሰንጠረዥ። ዛሬ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። ምክንያቱም ሲዳማ ቡና ባለፈው ሳምንት ባቻ ውጤት ነው ጨዋታውን ያጠናቀቀውና ወደ አሸናፊነት ለመመለስ እንግዲህ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። የሊጉን የደረጃ ሰንጠረዥ ብንጠቅሰው ጥሩ ነው። መልካም ነው። እንግዲህ የሊጉን የደረጃ ሰንጠረዥ ለመግለጽ ያክል ሲዳማ ቡና በ30 ነጥብ የአንደኝነት ደረጃ ሲይዝ ሐዋሳ ከተማ በ28 ነጥብ ሁለተኛ ደረጃን ይዟል። ነገሌ አርሲ ማለትም ደግሞ በዚህ ዓመት ወደ ሊጉ ያደገው ክለብ ሶስተኛ ደረጃነትን ይዟል በ26 ነጥብ። ፋሲል ከተማ በተመሳሳይ በ26 ነጥብ በጎል ክፍያ ተበልጦ አራተኛ ደረጃ ይገኛል። እንዲሁ ደግሞ አዳማ ከተማም በ26 ነጥብ በተመሳሳይ ያው በጎል ክፍያ ተበልጦ የአምስተኛ ደረጃን ይዟል።
ያው ትክክል እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ አቤል ያለው ከቅዱስ ጊዮርጊስ እግር ኳስ ክለብ፣ የኢትዮጵያ ንግድ ባንኩ የፊት መስመር አጥቂ ደግሞ እንደዚሁ አዲስ ግዳይ 8 ግቦችን አስቆጥረው እንደዚሁ ይህንን የከፍተኛ ጎል አስቆጣሪነትን ሚና እየመሩ ነው የሚገኙት። ወደ ሌላኛው የሀገር ውስጥ ስፖርት የመረጃዎቻችን ስናልፍ እንግዲህ በመግቢያችን አንስተዋል። ፊፋ የወርሃ ጥር የሀገራት የእግር ኳስ ደረጃ ይፋ አድርጓል። በዚህም እንግዲህ ኢትዮጵያ በዓለም 159ኛ ደረጃ ትገኛለች። በአፍሪካ ደግሞ 45ኛ ደረጃ ትገኛለች። እንግዲህ 9 ሀገራት ብቻ ነው በአፍሪካ የሚበልጧት። ከነበረችበት የደረጃ ሰንጠረዥ በጣም ያስቆለቆለችበት ሁኔታ ነው እየተመለከትን ያለ ነው። ያው እንደ ቀድሞ በእግር ኳስ ደካማ የሆኑ ሀገራትን ነው አሁንም በልጥ የተገኘችው። ጅቡቲ፣ ሶማሌ ቀደም ሲል እንግዲህ ሱዳንን ትበልጣት ነበር። በአሁኑ የደረጃ ሰንጠረዥ ሱዳን እንደሚታወቀው ለአፍሪካ ዋንጫ ያለፈች ሀገር ከመሆኗ ተያይዞ ሱዳን አሁን በልጣናለች። እንዴት ትመለከቷል? አሁን አዲስ አሰልጣኝ መሾማችን ይታወቃል በዚህ ወርና ያ አሰልጣኝ ይህንን የደረጃ ሰንጠረዥ ያሻሽለዋል በቀጣይ ተብሎ ይታሰባል። በአጠቃላይ ኢትዮጵያ ያለችበትን ደረጃ እንዴት ተመለከትከው? ያው ወደ ኋላ በጣም ብዙ ቀርተናል። እንዳልሽው አዲስ አሰልጣኝ ተሹሟል። ኢንስትራክተር ዮሐንስ ሳሌ ያው ለብሔራዊ ቡድኑ አዲስ ባይሆኑም ለዳግመኛ ነው ወደ ብሔራዊ ቡድኑ የአሰልጣኝነት መንበር የመጡት ማለት ነውና ከዚህ ቀደም እዚሁ የኢትዮጵያ ያስተናገደችው አለ ከ17 ዓመት በታች የኤሴካፋ የአፍሪካ ዋንጫ ማጣሪያ ውድድር ላይ የናስ ሜዳሊያ ያገኘው የታዳጊው ቡድን ተስፋ የሚሰጥ ነው። ከዋናው ብሔራዊ ቡድን ይልቅ እነዚህ ታዳጊዎች ላይ መሰራት ከቻለ ወደፊት ዋሊያዎቹን የሚመግቡ በጣም ጥሩ ተስፋ ያላቸውን ተጫዋቾች ተመልክተናል። አይተሻል። 3ቱ ተጫዋቾች ወደ ሸገር ሲቲ አቀንተው በዛው በሸገር ሲቲ ቤት በተለይ ዳዊት ካሳሁን የተባለው ተጫዋች በጣም የሚገርም ብቃት ያለው ተጫዋች ነውና ፕሪሚየር ሊጉ ላይም ጎል ሲያስቆጥር ተመልክተናልና እነዚህን ወጣት ተጫዋቾች ይዘን የበለጠ እያጎለበትን ከሄድን ራሳቸውን እንዲጠብቁ አድርጎ ሳይንሳዊ ስልጠና መስጠት ከተቻለ ያው ቤንጃሚን የተባሉት የአሜሪካዊው አሰልጣኝ ጥሩ አቅም ያላቸው ይመስላል። እስካሁን ድረስ ብሔራዊ ቡድኑን የገነቡበት ታዳጊዎቹን የያዙበት መንገድ በጣም ሲያስመሰግናቸው ነበርና ከዋናው ቡድን ኮቾች ጋራ እየተገናኙ አንዳንድ ልምዶችን ብሔራዊ ቡድኑ እንዴት መረከብ የሚችሉበትን እድል የተለያዩ ስልጠናዎችን እየሰጡ በጋራ መስራት ከተቻለ የተሻለ ነገር ቢያንስ እዚህ 2028 የአፍሪካ ዋንጫ የውድድር መድረክ ላይ እንመለከታለን ብለን እናስባለን። የእስካሁኑ ጉዟችን እንግዲህ ቁልቁለት መሆኑን የዚህ የጥር የሀገራት የደረጃ ሰንጠረዥን እንግዲህ መመልከት ይቻላል። ከ54 የአፍሪካ ሀገራቶች 9 ሀገራቶች ብቻ ናቸው አብዛኞቹ እንግዲህ እንደውም የእግር ኳስ ሁለተኛው ምርጫቸው አድርገው በሚሰሩ ፕሮፌሽናቸው ባልሆኑ ሀገራቶች ጭምር የተበለጥንበትን ሂደት ነው የምናየውና የኢትዮጵያ ብሔራዊ ቡድን የካፍ መስራች ነው። ከዚህ የተሻለ ደረጃ ላይ መቀመጥ ነበረበትና የእግር ኳስ ልማታችን በጣም ደካማ ነው። ሊጋችን እጅግ በጣም ደካማ መሆኑን የሚያሳይ ነው። ታዳጊዎች ላይ አንሰራም። ብሔራዊ ቡድናችን እንደምንመለከተው እንግዲህ በተለያዩ የውድድር አይነቶች እየተሳተፈ አይደለም የሚገኘው። እነዚህ ነገሮች ለማስቀረት እንግዲህ በጋራ መስራት ያስፈልጋል። ጠንካራ ሊግ እንዲኖር ደግሞ ክለቦች በወጣቶች ላይ ማመን መቻል አለባቸው ብዬ አስባለሁ። በጣም የሚያስገርም ደረጃ ይመስለኛል። በተለይ ደግሞ ኢትዮጵያ ሀገራችን ለእግር ኳስ ከምታወጣው ገንዘብ አኳያ እንደዚህ አይነት ደረጃ ላይ መገኘቱ በጣም ማይጠበቅ የነበረ ነገር ነው። በፊትም ያው ይታወቃል። ግን በዚህ አይነት ደረጃ ቀደም ብለን እንግዲህ ከኛ እኩል ወይም ደግሞ ከኛ በታች የምናውቃቸው ሀገሮች እንደ ሱዳን አይነቶቹ የተለያዩ የምስራቅ አፍሪካ ሀገራት እግር ኳሳቸው ላይ እየሰሩ ወደ ከፍ እያሉ ነው የመጡት። በአንጻራዊ ግን ኢትዮጵያ ሀገራችን እየወረደች ነው የመጣችውና እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን እነዚህ አይነት ነገሮችን ተመልክቶ በቀጣይ ያስተካክላል ተብሎ ይጠበቃል። እንግዲህ በአፍሪካ አንደኛ ደረጃ የያዘችው የዘንድሮ እንግዲህ ለዋንጫ ደርሰ የነበረው እንዲሁም ደግሞ የ2026 የአፍሪካ ዋንጫ አዘጋጅታ የነበረው ሞሮኮ በአንደኛነት ደረጃ ትገኛለች። ሴኔጋል እንግዲህ ዘንድሮ ዋንጫ አንስታለች። በሁለተኛነት ደረጃ ትገኛለች። ናይጄሪያ እንዲሁ በሶስተኛነት ደረጃ ላይ ትገኛለች። በዓለም ደግሞ እንደተለመደው ስፔን ናት አንደኛ ደረጃነትን የያዘችው። አርጀንቲና ሁለተኛ ደረጃ ላይ ነው የምትገኘው። ፈረንሳይ ደግሞ ሶስተኛ ደረጃ ላይ ይገኛሉ። ያው ትክክል። እንግዲህ እነዚህ ሀገራቶች የተለያየ ጊዜ ለውጥ ይኖራል በሀገራቸው ላይ በሚያስመዘግቧቸው ውጤት መሰረት ማለት ነውና ቀደም ሲል ግን ባነሳነው ጉዳይ ላይ ክለቦች ናቸው ይህንን ሚና መውሰድ ያለባቸው። ከዛ ባለፈ ደግሞ የክልል ፌዴሬሽኖች ደግሞ ይህንን ሚና መውሰድ ያለባቸው ይመስለኛል። ብዙ ጊዜ የብሔራዊ ቡድን አሰልጣኝ ተጫዋቾችን የሚያገኘው ወይ ለ5 ቀናት ግፋቢል 10 ቀናት ምናምን ነው ቶርናመንት ካሌለ በስተቀረ የማጣሪያ ጨዋታዎች ሲኖሩ የብሔራዊ ቡድን ተጫዋቾችን የምታገኙ ለ5 ቀን ለ6 ቀን ነው። እዛ ውስጥ ኳስ አታስለምጃቸውም። እንደዚህ ነው ትንፋሽ መስራት ያለባችሁ፣ እንደዚህ ነው የቅንጅት ስራዎችን ነው አብዛኛውን መስራት ያለብሽ ማለት ነው። ስለዚህ አብዛኞቹ ታዳጊዎችም ይሁን አዳዲስ ተጫዋቾችን ለመመልከት የክለብ አሰልጣኞች ደፋር መሆን መቻል አለባቸው። በሊግ ጨዋታዎች ላይ
በተለያዩ የሊግ እርከን ላይ ያሉትን ተጫዋቾች ወጣት ተጫዋቾችን መሞከር ከተቻለ ለብሔራዊ ቡድኑ መጋቢ የሆኑ ወጣት ተጫዋቾችን ማግኘት ይቻላል እና መሰረቱ ወይም ደግሞ ጥሩ ተጫዋቾችን ለማግኘት እዚህ ታች ፕሮጀክት ላይ የሻዶ ቡድን ላይ መስራት ያስፈልጋልና ወጣቶች ላይ ከሰራን እኛም አሁን እንደ ሌሎቹ ሀገራቶች አዳዲስ የአፍሪካ ብሔራዊ ቡድኖችን እየተመለከትን አይደል የምንገኘው እንደነ ኬቨርዲን አይተናል ብዙ እንደነ ኮሞሮስን የመሳሰሉ ብሔራዊ ቡድኖች ከዚህ ቀደም የማይታወቁ ነገር ግን ጋምቢያን መመልከት እንችላለን እዚሁ ሱዳን ራሱ ባለባት ውስጣዊ ችግር ሳትበገር ወደ አፍሪካ ዋንጫ የውድድር መድረክ ያቀናችበት እንመለከታለን ታንዛኒያን ዩጋንዳን ማንሳት እንችላለን የዘንድሮ የምስራቅ አፍሪካ በአፍሪካ ዋንጫው ተካፈሉ ሀገራቶች ናቸው እነዚህና እነዚህን ምሳሌ አድርገን መስራት መቻል ያለብን ይመስለኛል ወደ ሌሎች ሀገራቶች ከመንሄድ እዚሁ ቅርብ ሀገራቶችን የወዳጅነት ጨዋታ በማድረግ ያለንንም ልዩነት ማየት ያለብን ይመስለኛል አዎ ትክክል ነው ገዚ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በተለይ ደግሞ ታዳጊዎች ላይ ከሌላው ጊዜ በተለይ ጥሩ እንቅስቃሴ እያደረገ ነው የሚገኘው እነዚህ ታዳጊዎች ደግሞ ክለቦች ላይ እንደገቡ ይታወቃል ታዲያ ክለቡ የሚጠበቅበትን ሚና በተለይ ደግሞ ልጆቹን ፊዚካሊ ሜንታሊ ከማብቃት አኳያ እንግዲህ የራሳቸውን ድርሻ ይወጣሉ ብለን እናስባለን ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር ከጥቂት ቆይታ በኋላ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን እናደርሳችሁናል አብራችሁን ቆዩ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን ኢትዮጵያን መክፈቻችን ካሽጎ ነው መላኪያችን ካሽጎ የአዲሱ ትውልድ ብራንድ ተመልሰናል ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ ያደረሰን ነበር ቆይታ ስናደርግ የነበረው አሁን ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን ምናደርሳችሁናል በድጋሚ አብራችሁን ቆዩ ገዜ ትላንትና እንግዲህ 7ኛ ጨዋታ ተደርጎ ነበር የሻምፒዮንስ ሊግ ጨዋታ ሊቨርፑል ከማርሴይ ጋር ጨዋታ አድርጎ ነበር ሊቨርፑል ወደ አሸናፊነቱ ተመልሷል እንግዲህ 5ኛ ድሉን ነው ማስመዝገብ የቻለው በ15 ነጥብን በመያዝ 4ኛ ደረጃ ላይ ተቀምጧል ያው ትክክል ነው እንግዲህ ሊቨርፑል ወደ አሸናፊነት የተመለሰበትን ውጤት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማስመዝገብ ችሏል ያለፉትን የሊጉ ውጤቶች ጥሩ አልነበሩምና አሰልጣኝ አርነ ስሎት ላይ ከፍተኛ ጫና ሲስተጋባባቸው ነበር በክለቡ ደጋፊዎች ዘንድ ማለት ነው እሳቸው ደግሞ በእኔ ላይ እምነት ይኖራችሁ ሊቨርፑልን ወደ ከፍታ መውሰድ እንችላለን በጋራ የሚል ትላንትና የደጋፊዎችን የተቃወሙበትን አስተያየት ነበር ከጨዋታው በፊት በነበራቸው ከመገናኛ ብዙሃን ጋር ባደረጉት ቆይታ ሐሳባቸውን የገለጹትና ትላንትና እንግዲህ ሰምሮላቸው ወደ መሬት አውርደው ጨዋታውን እንደዚሁ 3-0 በሆነ ውጤት ወደ ፈረንሳይ ተጉዘው ማርሴይ ላይ ነው የተደረገው ጨዋታው ከማርሴይ ጋር ነበርና ማርሴይ ደግሞ በዘንድሮ ዓመት በሊግ ዋንም ጥሩ ጉዞን እያደረገ ይገኛል የአሰልጣኝ ሮቤርቶ ዲዘርቢው ቡድን ማለት ነው አዳዲስ ተጫዋቾችንም እየቀላቀለ ይገኛልና 3ኛ ደረጃ ላይ ነው የሚገኘው ይሄንን ቡድን እንግዲህ ሜዳው ድረስ ሄደው 3-0 በሆነ ውጤት አሸንፎ መመለሳቸው በቀጣይ በሚኖራቸው ጨዋታ ላይ በተጫዋቾቹ ላይም በአሰልጣኙም ላይም ትልቅ የስነ ልቦና ፎይታን እንደሚሰጥ እንደዚሁ ይታመናል ማለት ነውና ነጥቡንም እንዳልሽው ወደ 15 ከፍ አድርጓል ምናልባት እንግዲህ በሚቀጥለው የአንድ ጨዋታ ይቀራቸዋል የመጨረሻው የ8ኛ መርሃ ግብር ማለት ነውና እዛ ላይም ደግሞ ጥሩ ውጤት ማስመዝገብ ከቻሉ ከ1 እስከ 8 ውስጥ በማጠናቀቅ ተጨማሪ የደርሶ መልስ ጨዋታ ለማድረግ ጥሎ ማለፍ 16ቱን ለመቀላቀል የበለጠ እድላቸውን ያሰፉበትን ውጤት ነው ማስመዝገብ የቻሉት ትላንት እንግዲህ ሊቨርፑል ጨዋታውን ሲያሸንፍ እንግዲህ ጎሎችን ማስቆጠር የቻሉት ቦዝ ላይ በጣም ግሩም ጎል ማስቆጠር ችሏል ሩሊ እንደዚሁ የማርሴይ ተጫዋች በራሱ ግብ ላይ ማስቆጠር ችሏል ኮዲ ጋክፖም እንደዚሁ 93ኛው ደቂቃ ላይ 3ኛውን ግብ ከመረብ ማሳረፍ ችሏል ማለት ነውና ትላንት እንግዲህ 7ኛ ዙር ጨዋታዎች ሲከናወኑ ሌሎችም ጨዋታዎች ተደርገዋል ባርሴሎናም እንደዚሁ ድል ቀንቶታል 4-2 በሆነ ውጤት ከስላቪያ ብራ ከቼክ ሪፐብሊካው ክለብ ጋራ ያደረገውን ጨዋታ ማሸነፍ ችሏል
ባርሴሎና ትላንትና ድል ሲያደርግ እንግዲህ ሎፔዝ 34ኛውና 42ኛው ደቂቃ ላይ፣ ዳኒ ኦልሞ ደግሞ 63ኛው ደቂቃ ላይ፣ ሮበርት ሌቫንዶስኪ ራሱ ግብ ላይም ተቃራኒው ግብ ላይም እንደዚሁ አስቆጥሯልና ጨዋታው እንግዲህ 4-2 በሆነ ውጤት በብሉ ግራናዎቹ አሸናፊነት ተጠናቋል ማለት ነው። የበለጠ እንግዲህ ነጥቡን አስተካክሏል። አሁንም 9ኛ ደረጃ ላይ ነው የሚገኘው። የመጨረሻውን ጨዋታ ማሸነፍ ይጠበቅበታል። ከዛ ባለፈ ደግሞ የሌሎቹን ቡድን መሸናነፍና ውጤቶችን መሰረት አድርጎ ነው ከ1 እስከ 8 ደረጃን ይዞ ለማጠናቀቅ ጨዋታውን የሚያከናውነው። እንግዲህ ከአሰልጣኝ ጃቪ አሎንሶ ጋር የተለያዩት ሎስ ብላንኮቹ አሁን ላይ በቻምፒየንስ ሊግ ድል ለማስመዝገብ ችሏል። በላሊጋው ባለፈው እንግዲህ ጥሩ ውጤት አልቀናቸውም ነበርና ከሪያል ማድሪድ ጋር ያለው የነጥብ ልዩነት በላሊጋው በጣም ጠቧል። ምናልባት ሪያል ማድሪድም በቀጣይ የላሊጋው ሻምፒዮና ለመሆን አሁን ጥሩ በር የተከፈተለት ይመስላል። ግን ትላንትና ያንስ ፍሊኩ ቡድን ወደ አሸናፊነት ተመልሷል ማለት ነው። ቼልሲም እንደዚሁ ድል ቀንቶታል። እንግዲህ አዲሱ አሰልጣኝ ከተቀላቀሉ በኋላ የመጀመሪያ የቻምፒየንስ ሊግ ጨዋታቸውን ነው ያደረጉት። 1-0 በሆነ ውጤት ፓፍሶንን ማሸነፍ ችለዋል። ያው ጥሩ ጅማሮ ማለት ይቻላል። በቻምፒየንስ ሊግ አሰልጣኙ እንግዲህ ጥሩ ጅማሬ አድርገዋል። ትላንትና እንግዲህ ሞሴስ ካይሴዶ ብቸኛውን የሰማያዊዎቹን የአሸናፊነት ግብ ከመረብ አሳርፏል። የጨዋታውም ልዩነት ፈጣሪ በመሆን ማን ኦፍ ዘ ማች ሆኖ እንደዚሁ ተመርጦ ሽልማቱን ወስዷልና በጣም ደስተኛ ነኝ ግብ በማስቆጠር የሚል አስተያየት ሰጥቷል። ባለፈው ሳምንት እንደምናስታውሰው በቅጣት ምክንያት ጨዋታ አልፎት ነበረ። አሁን ወደ ሜዳ ተመልሷል። ትላንት ግን በነበረው እንቅስቃሴ ላይ ኮል ፓልመር አልተገኘምና አሰልጣኙም ከጨዋታው መጠናቀቅ በኋላ ሲናገሩ ምንም ጉዳት እንደሌለበት፣ ነገር ግን ደግሞ በሚቀጥለው ሳምንት በሊጉ ጨዋታ ስላላቸው ለዛ ጨዋታ ዝግጁ ለመሆን በሚል ነው እረፍት የተሰጠው ተብሏል። ያው በአንጻራዊነት ፓሞስ በጣም አነስተኛ ከሚባሉ ደረጃ ከሚሰጣቸው ክለቦች መካከል አንደኛው ነውና ከዚህ ቡድን ጋር ተጫውተው ብዙ የማግባት አጋጣሚዎችንም ፈጥረው ነበር። ትላንትና ከአንድ በላይም ጎል አስቆጥረው እንደዚሁ ማሸነፍ የሚችሉባቸው እድሎች ነበሩ። ነገር ግን 1-0 በሆነ ውጤት ነው ጨዋታውን ማሸነፍ የቻሉ። 8ኛ ደረጃ ላይ ተቀምጧል። 13 ነጥብ ያላቸው በዚህ እንትን ላይ በጣም ብዙ ክለቦችን ተመልክተናል። ለምሳሌ ቼልሲ 13 ነው ያለው፣ ኒውካስል ዩናይትድ 13፣ ፒኤስጂ 13፣ ባርሴሎና እንደዚሁ 13፣ ስፖርቲንግ ሊዝበን 13፣ ማንቸስተር ሲቲ 13፣ አትሌቲኮ ማድሪድ 13፣ አታላንታ 13። እነዚህ ክለቦች 13 ነጥቦችን አስመዝግበዋልና በቀጣይ የመጨረሻው የ8ኛው ዙር ላይ በሚደረገው ጨዋታ እርስ በርስ እንግዲህ ጨዋታዎቻቸውን የሚያሸንፉና ጥሩ ውጤት ማስመዝገብ የቻሉ ከ1 እስከ 8 ደረጃን ይዞ ያጠናቅቃሉ። ምናልባት በፕሌይኦፉ በጣም ከባድ ነው፣ የደርሶ መልስ ጨዋታ ነው በእርግጥ የሚያደርጉት። ነገር ግን በዛ ደረጃ ላይ ሆኖ ለማጠናቀቅ በጣም ሪስክ ስላለው የ8ኛ ጨዋታቸውን ከባድ ፍልም ያደርጉበታል ተብሎ ነው የሚጠበቀውና ኒውካስል ዩናይትድም እንደዚሁ ድል ቀንቶታል። ፒኤስቪን 3-0 በሆነ ውጤት አሸንፏል። ዊሳ፣ አንቶኒ ጎርደን እና ባርነስ ናቸው ጎሎቹን ማስቆጠር የቻሉት። ኒውካስል ቀጣይ 8ኛው ዙር ጨዋታውን ከፒኤስጂ ጋር ነው የሚያደርገውና ለዚህ ጨዋታ ዝግጁ መሆናቸውንም ባርነስ የጨዋታው ኮከቡን ነበረና አስተያየቱን ሰጥቷል። እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ7ኛ ዙር ከሞላ ጎደል ጨዋታዎች ይህንን ይመስላሉ። አርሰናል የደረጃ ሰንጠረዡን በ21 ነጥቦች በቀዳሚነት እየመራ ነው የሚገኘው። ጄኒ እንግዲህ ስለ አርሰናል ካነሳ እንግዲህ እስከዛሬ ያደረጋቸውን ጨዋታ ሙሉ ጨዋታዎች ማሸነፍ ችሏል። እንደሚገርመው ደግሞ በሰባቱም ጨዋታ የተቆጠረበት ጎል 2 ብቻ መሆኑ የተከላካይ ስፍራ ምን ያክል ትልቅ እንደሆነ ያሳየበት የውድድር መድረክ ይመስለኛል። ይህንን ካነሳ ዘንድ የተለያዩ የስፖርታዊ መረጃዎችን እንዲያስክ በተለይ ደግሞ በዝውውር ጋር ተያይዞ የተለያዩ ስፖርታዊ መረጃዎችን እንዲያስክ አስቀድመን እየነገርከን ነበርና እሱን ለተመልካቾቻችን አድርሰን ብንሰነባበት ጥሩ። ከዝውውር መረጃው አስቀድመን ግን አንድ የሆነ የአፍሪካ መረጃ አለ። እንግዲህ 35ኛው የአፍሪካ ዋንጫ የውድድር መድረክ በሞሮኮ አስተናጋጅነት በሴኔጋል ሻምፒዮናነት መጠናቀቁ የሚታወስ ነው። ብዙ አወዛጋቢ ነገሮች እንደነበሩት ተመልክተሻል። በተለይ ደግሞ የመዝጊያው ጨዋታ ሜዳ ለቀው የመውጣት በጣም አሳፋሪ ነገሮችን የተመለከትንበት ነበረ። አንዳንድ ደግሞ ከድጋፍ ጋር በተያያዘ እንደዚሁ ለተቃራኒ ቡድን ከበሬታ የሌላቸው ብሔራዊ ቡድኖችም አሁን ላይ እንግዲህ የሰሯቸው ስህተቶች በካፍ እየተፈተሹ እንደዚሁ እርምጃ እየተወሰደባቸው ነው የሚገኘውና ካፍ አንድ ውሳኔ አስተላልፏል። የአልጄሪያ ብሔራዊ ቡድንን 100,000 የአሜሪካ ዶላር መቅጣቱን እንደዚሁ ይፋ አድርጓል። ይሄ ደግሞ የሆነው ሁለት ተጫዋቾች ይህ ጨዋታ እንግዲህ ከናይጄሪያ ጋር ኳርተር ፋይናል ላይ ጨዋታ ነበራቸውና በዚህ እንቅስቃሴ ላይ ያልተገባ ባህሪ ለናይጄሪያ ለተቃራኒ ብሔራዊ ቡድን ደጋፊዎች አሳይተዋል በሚል ነውና እነዚህ ሁለት ተጫዋቾች አንደኛው ግብ ጠባቂው ሉካ ዚዳን ነው። ይሄ ተጫዋች 2 ጨዋታዎችን እንዲቀጣ ተወስኖበታል። ከዛ ባለፈ ደግሞ የዚሁ የአልጄሪያ ብሔራዊ ቡድን የተከላካይ ስፍራ ተጫዋቹ ራፊክ ቤላጋሊ እንደዚሁ በተመሳሳይ 4 ጨዋታዎችን እንዲቀጣ ካፍ ወስኖበታል ማለት ነው። እንግዲህ እነዚህ ተጫዋቾች በነፍስ ወከፍ ነው ለሰሯቸው ስራዎች ቅጣት የተላለፈባቸው። ከዛ ባለፈ ግን
ደጋፊዎችም እንደዚሁ ተቀጣጣይ ነገር ይዞ በመግባት በስቴዲየሙን በማወክ ለተቃራኒ ቡድንና ለስፖርት ቤተሰቡ ከበሬታ አልሰጠም፣ የአፍሪካ ዋንጫንም የሚመጥን አይነት እይታ አላስመለከቱም በሚል ይህንን እርምጃ ወስዶባቸዋል። በቀጣይ ያው በሄደር ያለ አሁንም ድረስ የካፍ ፕሬዝዳንትና ስራ አስፈጻሚዎች እየመከሩበት ያለ ጉዳይ አለ። የሴኔጋል ብሔራዊ ቡድን ከባድ ቅጣት ሊተላለፍበት እንደሚችል እየተነገረ ነው የሚገኘው። ከዛ ባለፈ አሰልጣኙ ናቸው የዚህ አንድ ቡድን ማንን ይመስላል ቢባል አሰልጣኙን ነው የሚመስለውና እሳቸው ሜዳ ለቀው እንዲወጡ ማድረጋቸው ምናልባትም ከእግር ኳስ ዓለም የሚገለሉበትን ውሳኔ ሊያስተላልፉባቸው ይችላል ወይ በግድ ደግሞ እንደዚሁ ካዘኑላቸው ቅጣቱ ምናልባት በግድ የሚቆይበትንና ረዘም ላሉ አመታቶች ቴክኒካል ኤሪያ ላይ ሆነው ብሔራዊ ቡድን የማይመሩበት አይነት የቅጣት ውሳኔ ሊተላለፍባቸው እንደሚችል ነው እየተነገረ የሚገኘው። ትላንትና ግን እንግዲህ የሴኔጋል መንግስት በጣም ከፍተኛ ገንዘብ ወጪ በማድረግ መሬት $150,000 ይመስለኛል ዩሮ ይሁን ዶላር ሽልማት አድርጎላቸዋልና በተለይ ደግሞ የመሬቱ ጉዳይ ያልተጠበቀ ነበር። በጣም ትልልቅ 1500 ይመስለኛል 1500 ካሬ ሜትር 1500 ካሬ ሜትር እንግዲህ ለእያንዳንዱ ተጫዋች አበርክተዋል። በጣም ትልቅ ነገር ነው። ከተማው ላይ ነው የተበረከተላቸውና ዋና ከተማው ላይ ነው የተበረከተላቸውና በጣም ትልቅ ነገር ነው። ለተጫዋቾቹም ይደሰቱበታል ብለን እናስባለን። እንግዲህ በቀጣይ ደግሞ ምን አይነት ውሳኔዎች እንግዲህ ፊፋ ካፍ የሚያሳልፋሉ የሚለውን ነገር ደግሞ አብረን የምንመለከት ይሆናል። ወደ ዝውውር መረጃዎቻችን እናምራ። ገዘይ ወደ ዝውውር ስፖርታዊ መረጃዎቻችን ስናመራ ደግሞ የማንቸስተር ዩናይትዱን የተከላካይ አማካኝ ስፍራ ተጫዋች ኡማኑኤል ኡጋርቴን እናገኛለን። ኡጋርቴን ለማስፈረም የኤር ዲቪዚዮ ተሳታፊው ክለብ እንደዚሁ አያክስ አምስተርዳም በውሰቱ ይህንን ተጫዋች ለመውሰድ ለማንቸስተር ዩናይትድ አመራሮች ወይም ደግሞ እግር ኳስ ክለብ እንደዚሁ ጥያቄ ስለማቅረቡ እየተገለጸ ነው የሚገኘው። ይሄ ተጫዋች 60 ሚሊዮን ፓውንድ ወጪ ተደርጎበት ነው እንግዲህ ከፒኤስጂ የኦልድ ትራፎርዱን ክለብ ማንቸስተር ዩናይትድን የተቀላቀለው። ነገር ግን የተጠበቀው ናህል ጅምሩ ጥሩ ነበረ። ከዛ በኋላ ግን እያሳያቸው ያሉ ብቃት ብዙም የማንቸስተር ዩናይትድን ሮበን አሞሪንም ይሁን ያሁኑን ማይክል ካሪክን ራሱ ማሳመን ያልቻለበትን ሂደት ተመልክተናልና በዚሁ በተከፈተው የጥሬ ተጫዋቾች የዝውውር መስኮት መዳረሻው አያክስ አምስተርዳም ሊሆን እንደሚችል እየተነገረ ይገኛል። ከዛ ባለፈ የአርሰናሉንም የተከላካይ ስፍራ ተጫዋችን እንደዚሁ እንደወሰደ እናስታውሳለን። ዚቼንኮን ወስዶታል። ከዚህ ቀደም ኖቲንግሃም ፎረስት ነበር። አሁን በውሰቱል አያክስ አምስተርዳምን መቀላቀሉ እየተነገረ ነው የሚገኘው ማለት ነው። ሌሎች የዝውውር ሁኔታዎችን ስንመለከት ደግሞ የሴሪያው ተሳታፊ ክለብ ኢንተር ሚላን የአስተን ቪላውን ግብ ጠባቂ ሚላኖ ማርቲኔዝን እንደዚሁ ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። ይሄ እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ ካታር ላይ በተደረገው የአርጀንቲና ብሔራዊ ቡድን ወክለው የመድረኩን የዋንጫ ክብር ማንሳት ከቻሉ ተጫዋቾች መካከል አንደኛው ነው። አሁን በአስተን ቪላ ቤትም ድንቅ ብቃቱን እያሳየ ነው የሚገኘውና ይህንን ተጫዋች የማስፈረም ፍላጎት አለው ተብሏል። ኢንተር ሚላን ከአስተን ቪላ ጋር ንግግር እያደረገ እንዳለም እየተገለጸ ነው የሚገኘው። ሌላኛው የማንቸስተር ዩናይትድን መረጃ ስንመለከት ደግሞ አሁን ፊሊፕ ማቴታን ለመውሰድ ዩናይትዶች እንደዚሁ ጥሪ ወይም ጥያቄ ስለማቅረባቸው እየተነገረ ነው የሚገኘው ማለት ነው። ተጫዋቹ እንግዲህ በክሪስታል ፓላስ ቤት ያለፉትን አመታቶች በጣም ድንቅ የውድድር አመታቶችን ማሳየት ከቻሉ ተጫዋቾች መካከል አንደኛው ነው። 2023-24 35 ጨዋታዎችን አድርጎ 21 የግብ ተሳትፎ ያደረገበት አካሄዱ እጅግ በጣም አሁንም ድረስ ይነሳለታል። በዘንድሮ ዓመትም በጣም ጥሩ እንቅስቃሴ ማድረግ ችሏል። ይህ 28 ዓመት ተጫዋች 22 ጨዋታዎችን አድርጎ 8 ግቦችን ከመረብ ማሳረፍ ችሏል። በእርግጥ ክሪስታል ፓላስ እንዳጀማመሩ አይደለም። በዚህ ዓመት ሶስተኛ ደረጃን ራሱ ሆኖ የተመለከትንበትን አጋጣሚ ማንሳት እንችላለንና አሁን ላይ ግን እየተንሸራተተ ይገኛል። በ28 ነጥቦች 13ኛ ደረጃ ላይ ነው የሚገኘው በሊጉ የደረጃ ሰንጠረዥና ልቀቁኝ ብሏል። ክሪስታል ፓላስን በቀጣይ ወክሎ መጫወት እንደማይፈልግ ተናግሯል። ወደ ሌላ ክለቦች ማምራት እንደሚፈልግ እየገለጸ ነው የሚገኘው። የእንግሊዝ ኤፍኤ ካፕ የዋንጫ ክብርን ማሳካት ከቻሉ ተጫዋቾች መካከል አንደኛው ነው በክሪስታል ፓላስ ቤት። ስለዚህ አሁን ላይ በጣም ስማርት የሚባሉ የክሪስታል ፓላስ ተጫዋቾች እንደነ ሚሼል ኦሊሴ ወደ ባየር ሙኒክ ሄዷል። እንደገና ኤቤሬቺ ኤዜ ወደ አርሰናል አምርቷል። አሁን ደግሞ ፊሊፕ ማቴታ ደግሞ የሚለቅባቸው ከሆነ በጣም ከባድ ነው። ሌሎችም ተጫዋቾች እንደዚሁ አዳም ዋርሰንም በተመሳሳይ ወደ ሌላ ክለብ ለማምራት በዝግጅት ላይ ነው የሚገኘው። ማርክ ጌ በተመሳሳይ ማንቸስተር ሲቲን ተቀላቅሏልና አሰልጣኝ ኦሊቨር ግላንስለር ወሳኝ ተጫዋቾቻቸውን እየለቀቁ ነው የሚገኙትና ክሪስታል ፓላስ ብዙዎች ተስፋ እያደረጉበት አይደለም የሚገኙት። ጥሩ አገነባብ ነበረው፣ አሰልጣኙም በጣም ጥሩ ነበሩ። አሁን ግን ወሳኝ ተጫዋቾቻቸው እየለቀቁባቸው ነው የሚገኙትና ፊሊፕ ማቴታ ወደ ዩናይትድ ሊሄድ ይችላል የሚሉ መረጃዎች እየተበራከቱ ይገኛሉ። ከዛ ባለፈ የአርሰናልን የመውጫ መረጃ እናድርገውና
የአርጀንቲናዊን የፊት መስመር አጥቂ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይህንን መረጃ ይዞ የወጣው ለአርሰናል ቅርበት አለው የሚባለው ጋዜጠኛ ዴቪድ ኦርኔስቴ ነው። በተደጋጋሚ ይህንን መረጃ ይዞ እየወጣ ነው የሚገኘውና አሁን ላይ ጠንከር ብሏል። ይህንን የማጥቃት አማራጭ ሊሰጣቸው የሚችለውን ተጫዋች ከአትሌቲኮ ማድሪድ ለማስፈረም ፍላጎት አላቸው ተብሏል። በዘንድሮ ዓመት እንግዲህ እየተመለከተ እንዳለ ነው እንግዲህ በላሊጋው ላይ 25 ጨዋታዎችን 6 ጨዋታዎች ላይ ግቦችን ማስቆጠር ችሏል። 4 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል እና 25 ዓመቱ ላይ ነው የሚገኘው። አሁን ላይ በነ ቪክቶር ጆኬሬሽ፣ በነ ካይ ሃቨርትስ፣ በነ ጄሱስ ያን ያህል የሚያስመካ የፊት መስመር አላቸው ለማለት አይቻልም። አርሰናል ከተለያዩ አቅጣጫዎች ነው ጎሎችን እያስቆጠረ የሚገኘውና በጣም በተቸገረበት ሰዓት ላይ ደግሞ ከጉድ ሊያወጣው የሚችል ወሳኝ የፊት መስመር አጥቂ ይፈልጋል ተብሏልና ይህንን ጁሊያን አልቫሬዝን አርሰናሎች የማስፈረም ፍላጎት እንዳላቸው ይሄ መረጃ እውን ሆኗል ማለት ነው። ሌላኛው ኦስካር ቦብ ነው። ማንቸስተር ሲቲን ለቆ የምዕራብ ለንደኑ ክለብ ፉልሃምን ለመቀላቀል ከጫፍ ስለመድረሱ እየተገለጸ ነው የሚገኘው ማለት ነውና አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። በምሽቱ የስፖርት ዜና ጎጃችን ላይ ደግሞ ሌሎች መረጃዎችን አካተን ዳግም ከተመልካቾቻችን ጋር የምንገናኝ ይሆናል። ጄሪ ጋዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ወደ ተመልካቾቻችን የዛሬው የናሁ ስፖርት መሰናዶዎቻችን የተመለከታችሁትን ይመስል ነበረ። መልካም ቀን።